መድብል ድል አደረገ። በስተመጨረሻም ብሩክ ተገኘ። ብሩክ በሰላም ወደ ቤት መጥቷል። ብሩክ በሰላም ወደ ቤት ይምጣ እንጂ ብዙ ስነ ልቦናዊና አካላዊ ጉዳት እንደደረሰበት ተናግሯል። እያንዳንዳቸው በእኔ ላይ ያደረሱብኝን ነገር እንደዚሁም ከልጄ ከምሳሌ 2 ሳምንታትን ለይተውኝ የቆዩት ከምንም በላይ ያመኛል በማለት ተናግሯል። ብሩክ ምሳሌ ከተወለደች እስካሁን ድረስ በምንም አይነት ነገር ተለያይተው 2 ቀን 3 ቀን አድሮ አያውቅም፣ እንኳንስ 2 ሳምንት። ለመሆኑ ብሩክን ያገተው ካሌብ ነው ወይስ ዝና ነው ወይስ ሌላ ሰው ነው የሚለውን እሱንም ያልተጠበቀ መረጃ ይዞ መጥቷል። ብሩክ ካልተጠበቀ ቦታ ነበረ የቆየው። ብሩክ ይህን ሁሉ ቀናት ከቤተሰብ ርቆ ሲቆይ ከቦታው አንጻር ከቤቱ ብዙ በማይርቅ አካባቢ እንደሚገኝና ነገር ግን ያንን ቦታ ማንም እንደማያውቀውም ተናግሯል። ለመሆኑ ያ ቦታ የማን ነው? የካሌብ ነው ወይስ የዝና ነው የሚለውንም በሱ አንደበት የተናገረውን ቪዲዮ አስገባላችኋለሁ። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። እንግዲህ እንደሚታወቀው ካሳለፍነው ፓርት ላይ ማህሌት ታግታ ነበረ። ማህሌትን ካገቱም በኋላ መድብል ከባድ የሆነ ሚስጥር እንድትነግረው አድርጓል። ማህሌት ይህንን ሚስጥር ፈጽሞ ለማንም እንዳትናገር ነበረ የተነገራት። ከዝና የተነገረ ሚስጥር ነው። በተደጋጋሚ ካሳለፍናቸው ሳምንት ላይ ወደ ሻሸመኔ እንደሚሄድ ዝና ሳይነግራት እንደሚሄድና ሲመለስ ደግሞ ለምን እንደሚሄድ እየጠየቀችው ብዙ ስላስቸገረችው ወደ ሻሸመኔ የመሄዱን ሀሳብ ለማስቀረት ብሩክን አርቀው ከወሰዱበት ቦታ ወደ ቅርብ ቦታ አምጥተውት ነበረ። እንግዲህ ወደ ቅርብ ቦታ ቢያመጡትም ወደ ሩቅ ቦታ ቢወስዱት ብሩክ የሚያየውና የሚያውቀው ነገር አልነበረም። ፊቱ ተሸፍኖ በጥቁር ልብስ ፊቱ ተሸፍኖ ይወስዱት እንደነበረና እጅና እግሩን አስረው አፉንም አሽገው ይወስዱት እንደነበረ ተናግሯል። ከዛም በኋላ የሆነ ቦታ ወስደውኝ ለተወሰነ ቀናት አንድ ክፍል ተዘግቶብኝ ነበር የቆየሁት። ከዛም በኋላ ግን ወደዚህ ሲያመጡኝ እንደሚመስለኝ ምናልባት በግምት ሳምንት ይሆነኛል ብሎ ተናግረዋል። ብሩክ አሁን ካመጡበት ክፍል እንግዲህ እዛ ክፍልም ያገኙት ብቻውን ተዘግቶበት እጅና እግሩም አፉም ፊቱም ጭምር ሁሉ ነገሩ ተሸፍኖ ነበረ። ይሁን እንጂ አዲስ አበባ ውስጥ ይሁን ወይስ ከከተማ ውጭ ይሁን የሚያውቀው ነገር አልነበረም። ወደ 2 ቦታ እንደወሰዱት ተናግሯል። ይህም ሊሆን የቻለው ዝና በተደጋጋሚ ከካሌብ ጋር ወደሚገናኝበት ወደ ሻሸመኔ በፊት የወሰዱት ቦታ ማለት ነው። ከዛም በኋላ ዝና ሌላ ቦታ ስራ እንዳለውና በተደጋጋሚ ወደዚህ ቦታ ሊመጣ እንደማይችል ሰውም ለትኩረት እየሳብኩ ነው በማለት ከካሌብ ጋር ሲነጋገሩ የመጣላቸው አዲስ ሀሳብ ከቤቱ ብዙም ወደማይርቅ አዲስ ያላለቀ ህንጻ ነበረ። ከሱ ስር ነበረ ብሩክን አስረውት የቆዩት ለሳምንት ያክል። እንደነገርኳችሁ በፊት ራቅ ወዳለ ቦታ ቢሆንም አሁን ደግሞ ከከተማ ቅርብ እንደዚሁም ለነ ብሩክ ቤት በጣም ሩቅ የማይባል ቦታ ነበረ፣ ያልተጠበቀ ቦታ የተገኘው። ይህንን ትልቅ ሚስጥር መድብል እንዴት እንዳወቀ ደግሞ በማህሌት አማካኝነት ነው። ማህሌት ካሳለፍነው ፓርት ላይ አይታችኋል፣ ታግታ ነበረ። መድብል ይዞ እያንዳንዱ ነገር ስለ ብሩክና ስለ ዝና የምታውቀውን ነገር እንድትናገር ብዙ ከጠየቃት በኋላ አልናገርም ብላ ብዙ አስቸግራ ነበር። በስተመጨረሻ ግን ለመድብል እውነታውን የምታውቀውን እውነት ለመናገር ወስና ነበረ። ከዛም በኋላ የተናገረችው ብሩክ ከዚህ ቤት በጣም እንደማይርቅ እንደዚሁም ከአሁን በፊት ዝና በተደጋጋሚ ወደ ሻሸመኔ ሲሄድ እጠይቀው ነበር። በዛን ወቅት በጣም ይናደድ ነበር እኔ ስጠይቀው። ስለዚህ አሁን ሰሞኑን ግን ፈጽሞ ወደ ሻሸመኔ እየሄደ አይደለም። በተደጋጋሚ ያውም ወደዚህ ቤት አቅጣጫ ይመጣ ነበር።
ማህሌትም በመቀጠል እንደዚህ ብላለች። ወደ እናንተ ቤት የሚመጣ ይመስለኝ ነበር። ብዙ ጊዜ በትኩረት አይቼው አላውቅም። ነገር ግን ከ3 ቀን በፊት ወደ እናንተ ቤት እየመጣ ሳየው እኔም ደግሞ ምናልባትም የክሱን ወረቀት ለመሰረዝ ወደ እናንተ ቤት የመጣ ስለመሰለኝ እስከ ተወሰነ መንገድ ተከታትየው ነበረ። ነገር ግን የሆነ ህንፃ ገብቶ አልወጣም በማለት ለመድብል ትነግረዋለች። ህንፃው የት ነው አሁን ብንሄድ ታውቂዋለሽ ወይ በማለት ሲጠይቃት ነበር። እርግጥ ቦታውን ይሄኛው ብዬ ላውቀው አልችልም፣ ነገር ግን አካባቢውን አዎ በደንብ አውቀዋለሁ። እዚህ ወደ እናንተ ቤት መምጫ መንገድ እዚህ ቅርብ ነው በማለት ትናገራለች። መድብልም እያንዳንዱ ቤቱ ምን ይመስል ነበር፣ ሰፈር ውስጥ መኪናውንስ የታቆመ ነው የገባው፣ ከዛስ በኋላ ስንት ሰዓት ቆየ በማለት ጠይቋት ነበረ ማህሌትን። ማህሌትም የመለሰችው መልስ እኔ ለብዙ ሰዓታት እዛ ቆሜ ነበር፣ ነገር ግን አልተመለሰም በማለት ነበረ የመለሰችው። ይህ ማለት ካሌብና ዝና እዛ ህንጻ ስር ምናልባት ብሩክን ደብቀውት ይሆናል የሚል ጥርጣሬ ስላለ ነበረ መድብል ወደዛ ቦታ ሰው የላከው። መድብል ወደዛ ቦታ ሰው ከመላኩ በፊት የቦታውን ሁኔታ እንደዚሁም ደግሞ እዚህ ቤት ምናልባት ሰው ሊደብቅ የሚችል ክፍል ይኖራሉ የሚለውን አጣርቶ ነበረ። ብዙ አውቃቸዋለሁ የሚለውን ሰዎች በአካባቢው የሚኖሩትን ማለት ነው ከጠየቀ በኋላ እዛ አካባቢ ያላለቁ ህንፃዎች እንዳሉና ብዙም ሰው ትኩረት እንደማይሰጣቸው እንደዚሁም ደግሞ ለጊዜው እየተሰሩ እንዳልሆኑ ግንባታ እንዳቆሙ ነበረ የጠየቁት። መድብልም በዚህ ነገር ላይ እርግጠኛ ይሆናል። ምክንያቱም ቤቱ ለጊዜው እየተሰራ እስካልሆነ ድረስ በውስጡ ምንም አይነት ነገር ቢደበቅ ምንም ላይደርስ ይችላል የሚል ሰራተኛም ሆነ ባለቤት ብዙ ጊዜ ግንባታ ሲካሄድ እንጂ ግንባታ ከተቋረጠ በኋላ አልፎ አልፎ ነው እንጂ ሰው እንደማይደርስ ካረጋገጠ በኋላ ነበረ መድብል ወደዛ ቦታ ሰው የላከው። እንግዲህ መድብል እንደጠረጠረው ብሩክን እዛ ቦታ ታስሮ አግኝቶታል። ማህሌት የምታውቀውን ነገር ሁሉ ከተናገረች በኋላ በሰላም ከፈታችሁኝ የቤቱን ክስ ጉዳይም እሰርዛለሁ ብላ ተስማምታለች። ካሁን በኋላ ወንድሜ ጎን ባይሽ በወንድሜ ላይ አንድ ነገር ከአንቺ ጋር የሚያያይዘው አንድ ስራ ሰርተሽ ባገኝሽ ያኔ ግን ካለሽበት መጥቼ ነው ማጠፋሽ በማለት አስጠንቅቋታል። ማህሌት በዚሁ አጋጣሚ የክሱን ፋይል ዘግታ ሄዳለች። ሁሉን ነገር ትቻለው፣ እባክህን መድብል ተወኝ በማለት ተማጽና ነው ያውም ከቤት ለመውጣት የቻለችው። እንግዲህ ማህሌት ከቤት መውጣት ብቻ ሳይሆን እዛ አለችበት ቦታ ብሩክ ባይገኝ አሁንም ብሩክ የሆነ ነገር ቢሆን እሷ ተጠያቂ እንደምትሆንና ከእሷ ራስ ፈጽሞ እንደማይወርድ አስጠንቅቋታል። እሷም የማውቀው ሌላ አዲስ ነገር ካለም እነግርሃለሁ በማለት ቃል ገብታለች። ማህሌት በጣም ፈርታለች መድብልም ደግሞ እውነት ወንድሙን ለማግኘት ምንም ነገር ለማድረግ ዝግጁ እንደሆነ ስታውቅ ይበልጥ ፈርታው ነበረ። ማህሌት ለመድብል ያላት ፍርሃት ዛሬ ቃሏን እንድታጥፍ አድርጓታል። ምክንያቱም የዝናን ሚስጥር ፈጽሞ ለማንም ቢሆን እንዳትናገር ካሁን በፊት ለራሷም ለዝናም ቃል ገብታ ነበረ። ስለዚህ ዛሬ መድብል ፈጽሞ እንደማይለቃትና የምታውቀው ነገር ያለ የሌለ ሁሉ ካልተናገረች በስተቀር ከዚህ ቤት እንደማትወጣ እርግጠኛ ስትሆን እንግዲህ እውነቱን ለመድብል ለመናገር ተገዳለች። በዚህን አጋጣሚ ነው መድብል ወንድሙ ብሩክን ለማግኘት የቻለው። ብሩክን ለማግኘት ሲሄድ ለሞገስም ደውሎለን ነበር መድብል። ሞገስም ወደ ቤት እየመጣ ሳለ እንደ አጋጣሚ መድብልም ብሩክን ይዞት ወደ ቤት እየመጣ መንገድ ላይ ነበር የተገናኙት። በፍጹም እያየው ያለውን ነገር ማመን አልቻለም ነበር። ምክንያቱም ሞገስ ማህሌት የተናገረችውን ነገር አልሰማም። እንደዚሁም የሆነ የነገረችኝ የሆነ ነገር አለ፣ ነገር ግን ከሰራ እነግርሃለሁ ብሎት ነበረ። በወቅቱ ሞገስ ወደ ቤት የሄደው ከመድብል ጋር ቢነጋገሩም ነገር ግን ብሩክ እዚህም ቦታ አለ ነገ ሄጄ አወጣዋለሁም ብሎ አልነገረውም። ምክንያቱም ማህሌት በተናገረችው ነገር ብዙም እርግጠኛ አልነበረም መድብል።
ከዛም በኋላ ይልቁንስ ሉላ ብቻዋን እስከሆነች ድረስ ሄድላት፣ እኔ አዲስ ነገር ካለ አሳውቅሃለሁ በማለትም ነበረ የተሰናበቱት ያኔ። ከዛም በኋላ በበነገታው ደውሎለት ወደ ቤት እንድትመጣ ፈልጌ ነበረ በማለት ደውሎ ሲጠይቀው ችግር የለውም እመጣለሁ፣ የት ነው ቤት ነው ያለኸው በማለት ሲጠይቀውም አዎ ወደ ቤት ሂድ፣ እኔም ወደ ቤት እየሄድኩ ነው በማለት ነበረ በስልክ ባደረጉት ቆይታ እየተነጋገሩት። ከዛም በኋላ ሉላን በሩን ዝጌ ማንም ቢመጣ እንዳትከፍቺ፣ እኔ ግን ስመጣ አስቀድሜ እደውልልሻለሁ፣ መድብል ደውሎልኝ ነው ሊሄድ ነው በማለት ይሰናበትና ወደ ብሩክ ቤት ይሄዳል ሞገስ። እየሄድም ሳለ ቤታቸው አካባቢ ሲደርስ በቅርብ ርቀት መድብልንና አንድን ሰው ያያል። ሞገስ በሀሳቡ ብሩክ አሁን ከመድብል ጋር ሆኖ የሚለው አልመጣለትም ነበር። እየቀረበ ሲመጣ ግን ብሩክ መሆኑን አወቀ። እውነት ለመናገር በጣም ተጠራጥሮና አይኖቹን ይበልጥ እየጠረገ በደንብ ለማየት ለማረጋገጥ እየሞከረ ነበረ ወደ እነሱ የተጠጋው። ከተቃረቡም በኋላ ከተገናኙ በኋላ በተለይ ሰላም ተባብለው ምን ሆነህ ነው? ለምንድን ነው ስልክህን ዘግተህብን የቆየኸው? አስጨነቅከን እኮ ደህና ነህ ግን በማለት ቢጠይቀውም አሁን ወደ ቤት እንግባ በማለት መድብል ወደ ቤት እንዲገቡ ያዛቸዋል። ሁሉንም ነገር የምታወሩትም የምትጫወቱትም ኢቭን የምትጨቃጨቁትም ነገር ካለ እቤታችሁ ገብታችሁ እቤት እናወራለን በማለት ወደ ቤት ይወስዳቸዋል። ወደ ቤት ይዟቸው ሲገባ ቅድስትና ምሳሌ ተኝተው ነበረ በወቅቱ። ከዛም በኋላ ሳሎን ቤት ቁጭ ብለው እያንዳንዱ የተከናወነበትን ነገር ብሩክ ይነግራቸዋል። ብሩክ የተከናወነበትን እንደዚሁም ሲያደርጉት አስረው አግተው ሸፍነው ሲያደርጉት የነበረውን ሁሉ ከነገራቸው በኋላ አሁን ከተፈታሁ እዚህ ቤቴ ድረስ መጥተው እንደወሰዱኝ ሁሉ አሁንም መጥተው መልሰው ቤተሰቤ ላይ አደጋ ሊያደርሱ ይችላሉ። ስለዚህ ፈጽሞ እነዚህን ሰዎች የዋጋቸውን ሳልሰጣቸው አርፌ አልቀመጥም በማለት ይናገራል። መድብልም ከብሩክ ጎን እንደሚሆንና በእያንዳንዱ ነገር የሰሩትን ያክል ሳይሆን በሰሩት እጥፍ አድርገው መመለስ እንዳለባቸውም ሲነጋገሩ ነበረ። ብሩክ በመፈታቱ ሁላቸውም ደስተኛ ይሁኑ እንጂ ብሩክ ብዙ አካላዊ ጉዳት ደርሶበት እያንዳንዱ አካላቱን ሲያሳያቸው ነበረ። በዚህን ልክ ነበረ ብሩክን ሲያሰቃዩት የነበሩት። ይሁን እንጂ ብሩክ በሰላም ወደ ቤት ለመምጣት ችሏል። ቪዲዮው ይህን ይመስል ነበር። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም